ሰላም ጤና ይስጥልኝ የተወደዳችሁ የሶሎዳ ሚዲያ አድማጭ ቤተሰቦቻችን ለዛሬ ዕለተ ረቡዕ ሐምሌ 22 2018 ዓ.ም ያዘጋጀናቸው አዳዲስ ትኩስና ወቅታዊ ሀገራዊ እንዲሁም ዓለም አቀፋዊ የዜና መረጃዎቻችን ይዘንላችሁ ቀርበናል። የዜና መረጃዎቻችን እየተከታተላችሁ እስከ መጨረሻው አብራችሁ እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁ። በአዲ አውሶ ማሰልጠኛ ማዕከል ከባድ ጥቃትና የሰው ሕይወት ጉዳት መድረሱ ተገለጸ። በአዲ አውሶ ማሰልጠኛ ማዕከል በጽንፈኛው ህወሓት በግዳጅ አፈሳ ታፍሰው ሲሰለጥኑ ከነበሩ ወጣቶች መካከል ጥቂቶቹ ለማምለጥ ሲሞክሩ በህወሓት ታጣቂዎች በተከፈተባቸው ተኩስ የሰው ሕይወት ማለፉና የቆሰሉ ወጣቶች መኖራቸው ተገለጸ። ከስፍራው ከተላኩ መልእክቶች እንደተረጋገጠው ታፍነው ወደ ማሰልጠኛው ከተወሰዱት ወጣቶች መካከል አንዳንዶቹ ማሰልጠኛ ማዕከሉን ጥሰው ለማምለጥ ሲሞክሩ በተተከሰባቸው ጥይት የተገደሉ ሲሆን አስክሬናቸውን በዚሁ በማሰልጠኛው ግቢ ውስጥ መሬት ስር በጽንፈኛው ህወሓት ታጣቂዎች እንዲቀበር መደረጉ ተጠቅሷል። በተጨማሪም ቅዳሜ ዕለት ሰኔ 20 ቀን ከግጀት ከተማ ከገበያ ስፍራ በጽንፈኛው ህወሓት ታጣቂዎች ተገደው ታፍነው ከተወሰዱት ወጣቶች መካከል ትናንትና 6 ባስ ሙሉ ሰልጣኞች ተዘጋጅተው ወደ አዲ ሀገራይ እንደተወሰዱ ከታፈኑት ወጣቶች የተገኘው መረጃ ያረጋግጣል። እነዚህ ባሶች በአዲ ሀገራይ በደረሱበት ወቅትም አጋጣሚውን በመጠቀም ለማምለጥ የሞከሩ ወጣቶች በህወሓት ታጣቂዎች በተከፈተው ቶክስ በቦታው የሞቱና ከባድ አካል ጉዳት የደረሰባቸው ወጣቶች መኖራቸውም ተገልጿል። በመቀሌ ከተማ በሚገኘው የአዲ ሀቂ አቡነ አረጋዊ ቤተክርስቲያን አስተዳዳሪ የሆኑ አባ ዘመንፈስ ቅዱስ የተባሉ ግለሰብ በፈጸሙት ዘግናኝ ድርጊት ከፍተኛ ቅሬታ መፈጠሩ ተገለጸ። እንደ ምንጮች ዘገባ ከሆነ በቅርቡ በአካባቢው በተካሄደ የህዝብ መድረክ ላይ የቤተ ክርስቲያኑ አስተዳዳሪ የሆኑት እኚህ አባ ዘመንፈስ ቅዱስ የተባሉ ግለሰብ ድርጅታችን ህወሓት በውስጣችን ያሉትን ማጽዳት አለበት፣ ጊዜ መውሰድ አያስፈልግም በማለት ያደረጉት ንግግር በብዙዎች ዘንድ ቁጣን ቀስቅሷል። በተጨማሪም ባለፈው ሳምንት በዚሁ ደብር ውስጥ እጅግ አሳዛኝ ድርጊት መፈጸሙም ተጠቅሷል። በቤተ ክርስቲያኑ የትምህርትና የሃይማኖት አገልግሎት ላይ የነበሩ በርካታ ወጣቶች በጽንፈኛው ህወሓት ታፍነው ወደ አዲ አውሶ የጦር ማሰልጠኛ ማዕከል እንዲወሰዱም ተደርገዋል። በቤተ ክርስቲያኑ በአገልግሎት ላይ የነበሩ ካህናት ለአብነት ተማሪ ወጣቶቹ የድጋፍ ደብዳቤ አጽፈው ከቤተ ክርስቲያኑ አስተዳዳሪ እንዲያመጡ ከጦር ማዕከሉ ቢጠየቁም የቤተ ክርስቲያኑ አስተዳዳሪ የሆኑት እኚህ አባ ዘመንፈስ ቅዱስ የተባሉ ግለሰብ ለእነዚህ ወጣቶች የድጋፍ ደብዳቤ አልጽፍም፣ በረሃ ወርደው ይታገሉ በማለት እምቢታቸው እንደሰጡ ተገልጸዋል። በአሁኑ ወቅት እነዚህ ከቤተ ክርስቲያኑ የታፈሱ የአብነት ተማሪ የቤተ ክርስቲያን አገልጋይ ወጣቶች ከስልጠና ማዕከሉ ስልጠናቸውን ጨርሰው ወደ ግንባር እንዲላኩ እየተዘጋጁ በመሆኑ ወጣቶቹ በጫናና በስጋት ላይ እንደሚገኙም ተገልጸዋል። ወደ እኚህ የቤተ ክርስቲያን አስተዳዳሪ የሆኑት የህወሓት ካድሬ ቄስ አባ ዘመንፈስ ቅዱስ የተባሉ ግለሰብ የተላኩት ካህናቱ በቄሱ ምላሽ ተስፋ በመቁረጥና በመበሳጨት ላይ እንደሆኑም ተዘግቧል። በአምቦ ከተማ 120 በሚል ቡድን ዜጎችን በማሰቃየት በድብደባና በመዝረፍ ወንጀል የተጠረጠሩት እነ ካሳዬ ቀነኒሳ ተከሰሱ። በአምቦ ከተማ 120 በተባለ በተደራጀ ቡድን ሰላማዊ ዜጎችን በማሰቃየት በመደብደብ ንብረት የመዝረፍ ወንጀል የተጠረጠሩ ካሳዬ ቀነኒሳ ጉልቲን ጨምሮ 13 ሰዎች ላይ በአቃቢ ህግ መደበኛ ክስ ተመሰረተባቸው። የኦሮሚያ ክልል የምዕራብ ሸዋ ዞን አቃቢ ህግ ጽህፈት ቤት ከፖሊስ ጋር በመሆን በተጠርጣሪዎች ላይ ሲያከናውነው የቆየውን የምርመራ ማጣሪያ የጊዜ ቀጠሮ መዝገብ አጠናቆ መደበኛ ክስ አቅርቦባቸዋል። መደበኛ ክስ የተመሰረተባቸው ተከሳሾች አንደኛ ካሳዬ ቀነኒሳ ጉልቲ፣ ሁለተኛ ታከለ ዳሮ ብሩ፣ ሶስተኛ አብዲሳ ጉደታ ባይሳ፣ አራተኛ ሀብታሙ አለማየሁ ጉታ፣ አምስተኛ አራርሳ ንጉሴ ጉደታ፣ ስድስተኛ ማንጌ ተፈሪ ቦልቱ፣ ሰባተኛ ብርሃኑ ወይም ነጻነት ወንድሙ፣ ስምንተኛ ነሞና ጉታ አራርሳ፣ ዘጠነኛ ገመቹ ጂራታ መንገሻ፣ አስረኛ ዲናሎ ወይም ጂፋር ቃበታ ደላንሳ፣ 11ኛ ሮቤራ ወይም ፍራውል ፍቃዱን ዳቦ፣ 12ኛ ቶኩማ ወይም ተመስገን ሞሲሳ ብልቡላ፣ 13ኛ ተከሳሽ አበራ ኢቲቻ በንቲ ሲሆኑ ከተከሳሾቹ መካከል 7ኛና 8ኛ ተከሳሾች በሌሉበት የተከሰሱ ሆነዋል። አቃቢ ህግ በእነዚህ ተከሳሾች ላይ በ1996 ዓ.ም የወጣውን የወንጀል ህግ አንቀጽ 32 ንዑስ አንቀጽ 1 ሀና ለ አንቀጽ 35 እና አንቀጽ 671 ንዑስ አንቀጽ 2 ስር የተደነገገውን ድንጋጌ መተላለፋቸውን ጠቅሶ በየተሳትፎ ደረጃቸው አጠቃላይ 26 ተደራራቢ የወንጀል ክሶችን አቅርቦባቸዋል። በዚህ በቀረበ ክስ ዝርዝር ላይ እንደተመላከተው ተከሳሾች 120 በሚል ስያሜ በቡድን በመደራጀት ተገቢ ያልሆነ ጥቅም ለማግኘት ወይም ለሌላ ሰው ለማስገኘት በማሰብ ጭካኔ በተሞላበት መልኩ
በአምቦ ከተማ ውስጥ በተለያዩ ቀበሌዎች የሚኖሩ በርካታ ሰላማዊ ሰዎችን በስልክ በመከታተል በመያዝ አካላዊ ድብደባ በመፈጸም በተለያዩ ግረሰሪዎች ውስጥ ግለሰቦችን በማሰቃየት በማስፈራራትና በመደብደብ እያስፈራሩ በተለያዩ መጠኖች ገንዘብ በመቀበል የውንብድና ወንጀል በመፈጸም ንብረት በማውደም በተንቀሳቃሽ ምስል ይቀርጹ እንደነበርም በክሱ ላይ አቃቢ ሕግ በዝርዝር አስፍሯል። በሌላኛው ክስ ደግሞ በአንደኛ ተከሳሽ ካሳዬ ቀነኒሳ ጉልቲ በተባለው ግለሰብ ላይ በቀረበ ክስ እንደተመላከተው ተከሳሹ የከተማ መሬት ሊዝ አዋጅ ቁጥር 721 ዝባር 2004 አንቀጽ 35 ንዑስ አንቀጽ 1 ለስር የተደነገገውን ድንጋጌ በመተላለፍ ከ2015 ዓ.ም በቁጥጥር ስር እስከዋለበት ጊዜ ድረስ በአምቦ ከተማ በተለያዩ ቦታዎች በአጠቃላይ 10,000 ካሬ ሜትር የሚጠጋ ይዞታን በህገወጥ መንገድ በመያዝና ህገወጥ ግንባታ ማከናወን የሚል ወንጀል ክስም ቀርቦበታል። በሌላኛው ክስ ደግሞ ይኸው አንደኛ ተከሳሽ ከተለያዩ ግለሰቦች የመኖሪያ ቤት ግንባታ ማከናወኛ በሚል ከተጎጂዎች ገንዘብ ከወሰደ በኋላ ለጊዜው ማንነታቸው ያልታወቁ ሰዎች ይዘው በመሄድ ይህ መሬት የኔ ነው፣ ከተማዋ እየተቆጣጠርኩና እየገነባው ነው በማለት ንብረታቸውን የወሰደ ጉዳት ያደረሰ መሆኑ በክስ ዝርዝሩ ላይ ተጠቅሷል። በአጠቃላይ በአቃቢ ሕግ በቀረበ 26 የክስ ዝርዝር ላይ የተከሳሾች ተሳትፎ ተጠቅሶ የቀረበ ሲሆን የሰው የሰነድ የተንቀሳቃሽ ምስል ማስረጃን ከክሱ ጋር ተያይዞ ለችሎቱ ቀርቧል። ተከሳሾቹ በዚህ መልክ የቀረበባቸው ክስ ዝርዝር በምዕራብ ሸዋ ዞን ከፍተኛ ፍርድ ቤት ወንጀል ችሎት ቀርበው ክስ ዝርዝሩ እንዲደርሳቸውና በንባብ እንዲረዱትም ተደርጓል። ተከሳሾቹ ክሱ ከተነበበ በኋላ አንደኛ ተከሳሽን ጨምሮ በጠበቆቻቸው አማካኝነት በክስ ዝርዝሩ ላይ የክስ መቃወሚያ እንዳላቸውና እንደሚያቀርቡ ጠቅሰው ተለዋጭ ቀጠሮ እንዲሰጣቸው ጠይቀው ነበር። በአጠቃላይ ፍርድ ቤቱ ተከሳሾቹ ክሱ እንዲሻሻልላቸው ባቀረቡት የክስ መቃወሚያ ላይና አቃቢ ሕግ በመቃወሚያው ላይ የሚሰጠውን መልስ መርምሮ ብይን ለመስጠት ለነሐሴ 4 ቀን 2018 ዓ.ም ተለዋጭ ቀጠሮ ሰጥቷል ሲል የዘገበው ናትናኤል መኮንን ነው። ሻዕቢያ ህዝቡን ለእንግልትና ለስደት ዳርጓል። ኢትዮጵያ ከ400 ሺህ በላይ ኤርትራውያንን ተቀብላ አስጠልላለች። ሻዕቢያ ስልጣን ከያዘበት ጊዜ ጀምሮ ከ30 ዓመታት በላይ በኤርትራ ህዝብ ላይ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ቀውሶችን አስከትሏል። የኤርትራ ህዝብ ከ30 ዓመታት በላይ በተደረገ የትጥቅ ትግል ነጻነት ተጎናጸፍኩ ቢልም የነጻነት ትግሉን የመራው የሻዕቢያ መንግስት ሀገሪቱን በብቸኝነት እያስተዳደረ ይገኛል። ይህ አካሄድም ኤርትራን ወደ ተወሳሰበ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ቀውስ ውስጥ የከተታት መሆኑን ወደ ኢትዮጵያ ተሰደው የመጡ ኤርትራውያን በርካታ ዓለም አቀፍ ተቋማትና የፖለቲካ ተንታኞች ይስማሙበታል። በኤርትራ የሚታየው ዋነኛው ቀውስ ከፖለቲካዊ መዋቅሩ ጋር የተያያዘ ነው። በፈረንጆቹ 1997 የሀገሪቱ ብሔራዊ ምክር ቤት ያጸደቀውን በርካታ የሲቪል መብቶችን የያዘው ህገ መንግስት እስካሁን ድረስ ተግባራዊ ያልተደረገም። በኤርትራ ውስጥ የአንድ ፓርቲ አምባገነንነት ይገኛል። ከሻዕቢያ ውጭ ሌላ ማንኛውም የፖለቲካ ፓርቲ እንዳይቋቋም በህግ የተከለከለ ሲሆን ሀገራዊ ምርጫም ተካሂዶ አያውቅም። ከፈረንጆቹ 2001 ጀምሮ የግል መገናኛ ብዙሃን ሙሉ በሙሉ የተዘጉ ሲሆን መንግስትን የተቹ ከፍተኛ ባለስልጣናት፣ ጋዜጠኞችና የሃይማኖት መሪዎች ያለ ፍርድ ቤት ትዕዛዝ በእስር ላይ ይገኛሉ። ለስርዓቱ ታግለው በእስር ላይ ህይወታቸው ያጡም በርካቶች ናቸው። ህግ አውጪ፣ ህግ ተርጓሚና ህግ አስፈጻሚው አካል በአንድ ግለሰብ ማለትም በኢሳያስ አፈወርቂ ቁጥጥር ስር መውደቃቸው የፍትህ ስርዓቱን አዳክሞታል። የኤርትራ መንግስት ራስን መርህ ያደረገ የኢኮኖሚ ፖሊሲ ይከተላለው ቢልም በተግባር ግን ኢኮኖሚው እንዲዳከምና የህዝቡ የመግዛት አቅም እንዲደቅ አድርጎታል። የግሉ ዘርፍ እጅግ የተገደበ ሲሆን አብዛኛው የንግድና የኢኮኖሚ እንቅስቃሴ በሻዕቢያ የንግድ ተቋማትና በጦር አዛዦች ቁጥጥር ስር ይገኛል። ይህ የመንግስት ሞኖፖሊም ጤናማ የገበያ ውድድር እንዳይኖርም አድርጓል። በፖለቲካዊ ያለመረጋጋት፣ በህግ የበላይነት እጥረትና በውጭ ምንዛሬ ቁጥጥር ምክንያት የውጭ ሀገር ኩባንያዎች በኤርትራ ኢንቨስት ማድረግ አይፈልጉም። በኤርትራ የተጠናከረ የኢኮኖሚ ማሻሻያ ባለመኖሩ የኤሌክትሪክ ኃይል፣ የንጹህ መጠጥ ውሃ፣ የቴሌኮሙኒኬሽን እና የትራንስፖርት አገልግሎቶች ደርግ ጥሏቸው እንደሄደ ዝቅተኛ ደረጃ ላይ ይገኛሉ። ፖለቲካዊና ኢኮኖሚያዊ ጫናው በቀጥታ የኤርትራን ህዝብ ስነ ልቦናዊና ስነ ህዝባዊ መዋቅርም አናግቶታል። የግጭት ስነ ልቦና ያልተለየው ሻዕቢያ ወጣቶች በውትድርና እንዲያገለግሉም ግዴታ ይጥላል። ወጣቶችም በሳዋ ወታደራዊ ማሰልጠኛ ስልጠናቸውን ከጨረሱ በኋላ ለዓመታት በዝቅተኛ ክፍያ በውትድርናና በግዳጅ ስራ ላይ እንዲሰማሩም ያደርጋል። ይህ አሰራር የወጣቶችን የወደፊት ተስፋ ጨለመም ሆኗል። ከዚህ የግዳጅ አገልግሎትና ከኢኮኖሚ ችግር ለማምለጥ በየወሩ በሺ የሚቆጠሩ ወጣቶች ህይወታቸውን ለአደጋ አጋልጠው ይሰደዳሉ።
ይህ ስደት ኤርትራን የተማረና አምራች የሰው ኃይል አሳጥቷታል። አባወራዎች በውትድርና ረጅም ጊዜ ማሳለፋቸውና የወጣቶች በብዛት መሰደድ የኤርትራውያንን ማህበራዊ ትስስርና የቤተሰብ መዋቅር እያፈራረሰውም ይገኛል። ከኤርትራ መገንጠል በኋላ በኤርትራ ካለው የፖለቲካና የግዳጅ ውትድርና ስርዓት ለማምለጥ በመቶ ሺህ የሚቆጠሩ ኤርትራውያን ወደ ኢትዮጵያ ተሰደዋል። ኢትዮጵያ በምስራቅ አፍሪካ በርካታ ስደተኞችን ከሚያስተናግዱ ግንባር ቀደም ሀገራት አንዷ ስትሆን የኤርትራ ስደተኞች ከደቡብ ሱዳንና ከሶማሊያ ቀጥሎ ሶስተኛው ትልቅ ስብስብም ይይዛሉ። የኢትዮጵያና የኤርትራ ህዝብ ተመሳሳይ የስነ ልቦና ውቅር፣ ታሪክ፣ ባህልና ሃይማኖት የሚጋሩ ህዝቦች በመሆናቸው ኢትዮጵያ በአሁኑ ወቅት ከ400 ሺህ በላይ የኤርትራ ስደተኞችን አስጠልላም ትገኛለች። ይህ ኢትዮጵያ ለጎረቤት ሀገራት ዜጎች የምታደርገውን ሰብአዊ መስተንግዶ የሚያሳይ ሲሆን ኤርትራውያንን ጨምሮ ኢትዮጵያ በአጠቃላይ የ1.3 ሚሊዮን ስደተኞች መጠለያ ናት። አጠቃላይ ሻዕቢያ ኤርትራን ወደ ተሻለ የዲሞክራሲና የብልጽግና ምዕራፍ ማሸጋገር አልቻለም። ሻዕቢያ እነዚህ ቀውሶች ከራሱ የፖሊሲ ስህተት ይልቅ ከውጭ ሀገራት ጫና፣ ከድንበር አለመወሰንና ከዓለም አቀፍ ማዕቀቦች ጋር ለማያያዝ ይሞክራል። በሀገር ውስጥ ያለው ነባራዊ ሁኔታ ግን የህዝቡን ህይወት እጅግ ፈታኝ አድርጎበታል። ኤርትራ ካለችበት ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ቀውስ እንድትወጣ የአንድ ፓርቲ አገዛዝን ወደ ህገ መንግስታዊ ስርዓት መመለስ፣ የዜጎችን ሰብአዊ መብቶችን ማስከበርና የኢኮኖሚ ማሻሻያዎችን መተግበር የግድ ይላል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ